178 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 መጽሐፍ ቅዱሳችንን ማንበብና ማጥናት ከጀመርን ዛሬ የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከመዝሙር 93 ጀምሮ 4 ምዕራፎችን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 93 እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም። ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውሆች ድምፅ፣ ከባህርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል። መዝሙር 94 እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብም አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሰራው አያይምን? አሕዛብንስ የሚገስጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፈር ድረስ፣ ከክፉዎች ዘመናት እስኪወገድ ድረስ አቤቱ አንተ የገሰጽከው ሕግህን የሚያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና፣ ፍርድ ወደ ጽድቅ እስኪመልስ ድረስ ልበቅኖችም ሁሉ ይከተሉታል። በክፉዎች ላይ ለኔ የሚቆም ማን ነው? አመፅንስ በሚያደርጉ ላይ ለኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት በሲኦል ባደረች ነበር። እግሮቼ የተሰናከሉ ባልኩ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ አመፅን የሚሰራ የአመፅ ዙፋን ካንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹህ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳት ነው። እንደ በደላቸው እንደ ክፋታቸውም ፍዳቸውን ይከፍላቸዋል። አምላካችን እግዚአብሔርም ያጠፋቸዋል። መዝሙር 95 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው፣ ባህር የእርሱ ናት፣ እርሱም አደረጋት። የብስን እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና፣ እኛ የማሰማሪያው ሕዝብ የእጁም በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ስራዬንም አዩ። ያቺን ትውልድ 40 ዓመት ተቆጥቻት ነበር። ሁል ጊዜ ልባቸው ይስታል። እነርሱም መንገዴን አላወቁም አልኩ። ወደ ረፍቴ እንዳይገቡ በቁጣዬ ማልኩ። መዝሙር 96 ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ፣ ስሙንም ባርኮ። ዕለት ዕለትም ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነውና፣ በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና፣ እግዚአብሔር ግን ሰማያትን ሰራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። ለስሙ የሚገባን ክብር ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባዮቹም ግቡ። በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሰ በሉ። እንዳይናወጥም ዓለሙን እርሱ አጸናው። አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድርግ። ባህርና ሞላዋ ይናወጡ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያደርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ይመጣልና በምድር ላይ ሊፈርድ ይመጣልና። እርሱ ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት የእግዚአብሔርን ቃል እያጠናን ነው። ኑና አብረን እናጥና። ጸጋ ይብዛላችሁ።